አይ እዚህ ነበር እኮ የተስማማነው ይቅርታ አይ እዚህ ችግር የለም አይ ያስጨነቁ አይደለም ግባ አይ ይቅርብኝ ግባ ይቅርታ እንደዚህ አልነበረም ዛሬ ከአንድ ሰው ጋር ተቀጣጥሬያለሁ ዋናው የሱዳናዊው ቀኝ እጅን የተባለው ምን የሚያስፈራ ነገር አለ እንዴ አይ አትፍራ ለምንድን ነው የምትፈራው ከተነጋገርን ስራ ነው የመጣው የትም ለምን የትም ቢሆን እኮ መሄድ አለበት አይ ሲጀመር ራቅ ያለ ቦታ ነው የመረከው አይ ምን ማለት ነው ግባ እዚሁ አናወራም ችግር የለውም ይችላል እንግባና እዚህ አካባቢ አይ ችግር የለውም አይ ለስራ አይደል የመጣው ለስራ ነው የመጣው ስለዚህ ግባ ሳባ የት ነው ያለች ሳባ ስለምትላት ሰው ሴትዮ ምንም ማቀው ነገር የለም በቃ እባክህ እየነገርኩ ነው ያለሁት እያስጠነቀቅኩህም ነው ያለሁት ሳባ እጇ መረጅም ነው ማለት ብዙ ሚስጥሮች አሉ ሲቀጥል ደግሞ ሱዳናዊው በጣም ብዙ ብር እንዲከፈል አድርጎኝ ለምስጋናው ለወንድሟ እንድከፍል አድርጌ እንድትታገት ያደረግነው እዛ ነው ማለት እንድትገደልም ያላደረግነው እኛ ስለሆንን ነው እንድትገደል ይፈልጋል እሱ ለህቲ ተጠያቂ ኮሱ ነው መታገት ኮሱ ነው ዝም በል አንዴ ዝም በል ይኸውልህ እሱ ነው መንጫጫት ያስፈልጋል ለማሰማኝም ይኸውልህ አንተ ራሱ ዝም በል ለህቲ መታገት ተጠያቂ ለህቲ ተላለው እኔ ስንት ነገር ነው ያደረጉልኝ ነጫ ያስፈልግም አንተ ራሱ ብር ተቀብለሃል አፍን ዝጋ እንደነ እውነቱን ስነግርህ የዛኔ እውነቱን ተነጋግረን አይደል እናንተ ይጨረስ ነው እህቴን አጥቼ ገንዘቤን አጥቼ እንደገና ልታሰር ወይኔ ቤት ልውደቅ ስለዚህ እውነቱን ልናገር ፈልጋለሁ ለምን እውነቱን አትናገርም አንተ ሞት ነው የምፈልገው ስለምን ሞት ነው መናገር ፈልጋለሁ አረ ሉገደለው ና ይሄን ነገር ካወጣህ እኔ ሚስጥሩን ካወጣህ እናገራለሁ ገድዬ እኔ ብሞት ይሻለኛል ተሞታለህ ኦሬዲ ሞታ ልንገርህ እንደው ይኸውልህ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth ምን ቆሻሻና ንገረኝ እስቲ እህቴን የገዛህትን ለምን እንደዚህ ያደረከው ንገረኝ እህቴን እናያርሻ ንገረኝ ምን መጠይቃት ችኝም እሺ ንገረኝ ግዳያት ስፈልጊ ምን ብታጣ ለምን አበላም የገዛህትን አይነን ያያይክ ለጅብ ተሰልፈስ ከምትሰጥ ምን አይነት አውሬ ነህ ግን አንተ ምን ያህል እንደምናከብር ታውቃለህ ምን ያህል አንገታችን ዝቅ እንደምናደርግ አንተ ግን ባንተ በጣም ነው ያፈርኩት ዝም በል መቼም አታተጸጸትም አንተ መቼም አሁንም ቢሆን ብር ብታገኝ እኔን ከመሸጥ ወደ ኋላ አትልም እኔም ካንተ ጋር መጨቃጨም ሆነ ካንተ ጋር መታየት አልፈልግም እሺ እንዴት እንደቀፈፍከኝ ብታውቅ እንዳንተ ማፈሪያ ወንድም ራሱ የለኝም እህቴም እንድትገኝ ብቻ ነው የምፈልገው ነገሮችን ለምን በመልካም በኩል ሆነሽ አታየው በመልካም ምንድን ነው የማየው ጤነኛ አይደለም እንዴ በመልካም ማለት የገዛህትን ለብር ብለህ አሳልፈህ መሸጥ ነው እንኳን ደህና መጣሽ ተረጋጊ እቴን ያርሻ ንገሪኝ እኔ ምን መጠይቃት ችኝም እሺ ይሄው ከአባሪሽ ጋር ቁጭ በይ ንገሪኝ የት ነርሻ ንገሪኝ ተረጋጊ ስለምንድም ነገርሽ ወንድምሽ ስለቴ ንገሪኝ ይሄ ወንድምሽ ሁለታችሁማ ሰይጣንና አረመኔ እንደሆንሽ አንቺ ቢያንስ ሴት አይደለሽ ቆይ ሴት አይደለሽ ሴት እንደዚህ ራይ ትንጥዬ እንኳን አታሳይም በይ በእናትሽ ነይ መናገር አትችይም ወንድምሽ ለነገሩ ከቆሻሻና ከለከስከስ አይምሮ ወይ ካይላችሁ አይምሮ ቢሶች እንዴ ነው ማወራው ነው ስነ ስርዓት ያዩ የተሳደብሽ ነው እናት ወይኔ አንተ ግን ምን አይነት አውሬ ነህ ጎበዝ ነህ ጭራሽ ተስመሰይ ነህ እኔ ገምቼ ነበር ለዛ ነው ዛሬም ሰው ጨምሬ የመጣሁት የሆነ ሴራ እንደምታሴር ስላወቅኩኝ ለምንድን ነው በድብቅ ቴክስቱን ይላክላት ምን ቆሻሻ ነው ንገረኝ እስቲ እህቴን የገዛህትን ለምንድን ነው ያደረከው ንገረኝ ትገያለሽ ትርፍ የሌለው ሰው ነው እኔ ቁጭ በይ አንተ ምን አይነት ሰው ነው እስቲ ቀና ብላ አዋራኝ ምን አይነት ሰው ነው እንዴት ይሄን ነገር ትልክላታል አዋራኝ እንዴት ይሄን ነገር ቴክስት ታደርግላታለህ ተረጋጊ ንገሪኝ ግዳያት ስፈልጊልሽ አላዝንላችሁ ንገሪኝ ነው ተረጋጊሽ ንገሪኝ ሁሉንም ነገር አስረዳቻለሁ እሷም ያለችበት ቦታም ነግራቻለሁ እርግጠኛ ነሽ ያታለልሽ ነው አይደል ነው ያታለልኳችሁ አይደለም ቢሆን ግን እንዳሁን አለቅሽም እንዴ
ኑ ጋርዶቹን ጥራቸው። ካሜራውን አጥፋውና ጋርዶቹን ጥራቸው። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬ ባንድ በቀጠለ ክትትል ተመልሻለሁ። ባለፈው የነበረውን አይታችኋል። ያቺ የቡና ቤት ሰራተኛ የሰጠችን አንዳንድ ፍንጭ አለች። እንዲሁም ወንድም ተብዬው የገዛ እህቱን ያሳገተው እሱም ማለት የሳባን ጉዳይ እየተከታተል ነው። ያቺ የቡና ቤት ሰራተኛም እንዲሁም ወንድም ተብዬው ሳባ የታገተችበትን ቦታ አንዳንድ ፍንጭ ሲሰጡኝ ነበር። አሁን ዛሬ ከአንድ ሰው ጋር ተቀጣጥሬያለሁ። ዋናው የሱዳናዊው ቀኝ እጅን የተባለው ከሱ ስር ሆኖ የሚያዘው እሱ ነው። ሱዳናዊውን በግል የሚያገኘው ሰው የለም። እውነት ለመናገር ሱዳናዊውን ለማግኘት የሚሞክር እንጂ በአካል ብዙም እንደማያገኙት ነው መረጃው ያለኝ። የሚያውቁትም አይመስለኝም። ሹር አይደለም። መነጽር ያረኩበት ማክሴን አውልቄ እንዳይጠረጥረኝ እንዲሆኜ ስለ ስራ ነገር ለማውራት ነው የተቀጣጠር ነው። የቡና ቤቷ ኃላፊም ወንድም ተብዬውም እኛ ጋር ያሉት እኛ ጋር እንዲያርፉ አድርገናል። አሁን የምናደርገው ነገር ቀጥታ ቢኖር ያንን የሱዳናዊ ቀኝ እጅ የተባለውን ወይ ሱዳናዊ ያለበትን አብሶ ደግሞ ሳባ ያለችበትን ቦታ ይጠቁመናል። ስለዚህ እኔ ለስራ እንደማያወራው ሰው የተቀጣጠር ነው። አንድ ወጣ ያለ ቦታ ነው የቀጠረኝ ከካሜራማን እንዲሁ ከጋርዶቼ ጋር ሆኜ ዛሬ 2 መኪና ነው ያዘጋጀ ነው። የሚፈጠር አይታወቅም ብለን ሰው ጨመር አድርገናል። ምክንያቱም ውጪ ነው የሚያገኘኝ በእኔ መኪናም አይደለም። ያው ቅድም ኮሮላ መኪና ሲል ነበር፣ አንዴ ቪት ሲል ነበር፣ አንዴ ደግሞ ከፍ ያለ መኪና ሲጠራ ነበር። ለምን ውዥብር እያደረገኝ እንደሆነ አላቅም። ወጥቼ እሱን ማፋልግ ነው የሚሆነው። እንዲጠብቁኝ በ2 መኪና እንዲከተሉኝ ያደርጋለሁ። ምክንያቱም ለደህንነቴ አስጊ ነው ይሄ ነገር። ማይሆን ነገር እንዲሆን አልፈልግምና ቀጥታ ወደ ሱዳናዊ ቀኝ እጅ ሄዳለሁ። እዛ ሄጄ ስለሱ ስለ ሱዳናዊም ሆነ ስለ ሳባ አዲስ ነገር ካለ ማጣሪያ ይሆናል። እንዳልኳችሁ ከተሳካልኝ መኪና ውስጥ ካሜራ ገጥሜ ለመከታተል ነው። ካልተሳካልኝ ደግሞ ከውጪ ይቀርጹኛል፣ ችግር የለውም። ካልሆነ ደግሞ እንይዘውና ምልክት ሰጣችኋለሁ ብያችኋለሁ። እንይዘውና አስረንም ቢሆን የምናወጣጣው ይሆናል። ቀጥታ ወደዛው ሄዳለሁ። ይቅናህ በሉኝ። ትንሽ ፍርሃት ተሰምቶኛል። ያው ያስፈራል። ወደዛው ልሂድ። ውድ ቤተሰቦች እንግዲህ የዚህ የሱዳናዊ ኬዝ የባለ ሀብቱን ኬዝ ቀጥለናል። አሁን እንግዲህ ያው ቀኝ እጅን የተባለው ዋናውን ሰው ለማግኘት ነው እዚህ አካባቢ የተቀጣጠር ነው። እንግዲህ ብዙ ነገር ብዙ ሚስጥር ይነግረኛል ብዬ አስባለሁ። ቦታው በጣም ጭር ያለ ነው። ያው ምርጫው ስለሆነ እንደዚህ የተገናኘ ነው። ከፊት ያለው መኪና የሱ ነው። ቪትስ መኪና ነው ያለኝ። ከፊት ያለውን ቪትስ መኪና ካሜራማን ታሳይልኛለ። ከፊት ያለውን ቪትስ መኪና እዛ ውስጥ ነው የሚገኙት። ሄጄ እንግዲህ እሱን ማገኘው ነው የሚሆነው። ያው እንግዲህ ይቅና በሉኝ። ትንሽ ልቤ ፍርሃት ብሏል። ምንም እንዳልተፈጠራት እያደረገ እሱ ነው እንግዲህ ሪከርድ እንደማረግ ያውቃል። ቅርታ አቶ ዳኜ ሰላም ነህ? አለን መስገን አስጠበቅኩ እንዴ? ብዙ ትንሽ ከአካባቢው ነው ራቅ ያለ ቦታ ነው የመረከው። አይ ምን ማለት ነው? ግባ። እዚሁ አናወራም፣ ችግር የለውም ስላልክ እንግባና እዚህ አካባቢ አይ ችግር የለውም። አይ ቆመን ለስራ አይደል የመጣው? ለስራ ነው የመጣሁት። ስለዚህ ግባ። አይ እዚህ ነበር እኮ የተስማማነው። ይቅርታ። አይ እዚህ ነው፣ ችግር የለውም። አይ ያስጨነቁ አይደለም። ግባ። አይ ይቅርብኝ። ግባ። ይቅርታ፣ እንደዚህ አልነበረም ማለት ሌላ ቦታ ነው የምናወራው ነው። አዎ እዚህ አካባቢ አይደለም፣ ሌላ ቦታ እንሄዳለን። እዚህ ነበር እኮ የተስማማነው። አይ እዚህ አይደለም። ችግር አለ አካባቢው ላይ ነው። አይ ኖ እንደዛ ሳይሆን ያው ለስራ አይደለም። የትም ቢሆን አንተ ምን ያስጨርቃል? ያስጨርቅ ነገር የለም አይደል? አይ የሚያስጨንቀኝ የለም። አይ ከአካባቢው ከተቀጣጠርንበት ቦታ መራቃችን ነው። ንዳው ለምን ቦታ መቀየር አስፈለገ? ግዴታ ነው እኮ እዚህ አካባቢ ያ ቦታ አንተን ያለው ቦታ ስላለ ለዛ ነው። ምን የሚያስፈራ ነገር አለ እንዴ? አይ አትፍራ። ለምንድን ነው የምትፈራው? ከተነጋገርን በቃ ስራ ነው የመጣው። ለምን የትም ቢሆን እኮ መሄድ አለብህ። አይ ሲጀመር የቀጠርከኝ ቦታ ራሱ ኦሬዲ አዲስ አበባ መውጫ በለው ወደ ጫፍ ነው የቀጠርከኝ። አይ አይደለም። አሁን ደግሞ ድጋሚ ሌላ ቦታ እየወሰድከኝ ነው። ሰፈር አታውቅም ማለት ነው ወይ? ሰው ይዤ ብመጣ ይሻል ነበር። አይ ነው እንደዛ አይደለም። ሰው እኛ ጋር አለ፣ የሚያስጨንቅ ነገር አይኖርም። አትፍራ። አይ ብቻዬን ስለመጣው በዚህ ጊዜ ይከብዳል ሰው ማመን። አይ አትፍራ፣ እኛ ታማኞች ነን።
እሺ እንግዲህ ያው ካልክ ታማኞች ነን እኛ። ስራ ጥሩ ነው። ስራ ቆንጆ ነው ይመስገን። በጣም ጥሩ። የሆነች ቦታ እንሄዳለን። እዛ የምንወያየው ነገር ስላለ ለዛ ነው እንግዲህ ባለፈውም የሆነ ነገር እያወራን ነበር። እናወራለን፣ ችግር የለውም። ያው ትንሽ ቦታው ግራ ስለገባኝ ነው። ማላውቀው ቦታ ማላውቀው ቦታ ስለሆነ አይዞህ አትፍራ። በአቶ ዳኝ ግን ቆመን ብናወራስ መራቁ አስፈላጊ ነው? ምንድነው እየፈራህ ነው መሰለኝ? አሁን ያለንበት አካባቢ ራቅ ስላለ ብዬ ነው። ችግር የለውም። ምንም የትም ይራቅ ይቅረብ ያው ነው እኮ። እኛ ያሰብንበት ቦታ መሄድ ስላለብን ነው። ለዛ ነው እዛው ምሳ ምናምን በልተን በዛው እንግዲህ ሀሳባችን የሆነ ነገር እናደርጋለን፣ ሼር እናደርጋለን። ስለዚህ ሌላ የሚያስጨንቀህ ነገር አይኖርም። እሺ ወንድሜ አትፍራ፣ ችግር የለውም። ምንድነው ራቅ ቃልን እኮ ወይ ውሃ እንግዛ። ሹፌሩ ወደ ዳር ይዝልኛል። እስቲ ወደ ዳር ቁም እባክህ አባት፣ ወደ ዳር ቁም እባክህ። አይ አንዴ ቁምና እንትን እንበል። ሂድሽ፣ ችግር የለውም። ወይ ዛኛው ጋር ምንድነው? በጣም እኮ ራቅ። ምንድነው እየፈራ ነው? አይደለም አሁን ለ30 ደቂቃ ያህል ተጉዘናል። እንደዚህ የሚያስፈራ ነገር አለ እንዴ? ምን ከተማውን እያዞርከኝ ነው? አልገባኝም። ቦታውን ራሱ አላውቀውም። የት ነው የምትወስደኝ? እኔ ውሃ መጠጣት ፈልጋለሁ እባካችሁ። ይቅርታ የኔ ወንድም እባክህ ዳር ትይዝልኛለህ? ንገረው ለሹፌሩ እባክህ እዚህ ጋር ዳር ያዝልኝ። ውሃ መግዛት ፈልጋለሁ። ላኔ አመጣላለሁ። ውሃ መግዛት ፈልጋለሁ። ለምንድን ነው የምታስጨንቀኝ? እኔ ወንድም ምንድነው እየፈራህ ነው? በጣም ይኸውልህ ምንም እንትን ማለት አያስፈልግም። ከኋላም ከፊትም ይኸውልህ የኛ ሰዎች አሉ። ምንድነው የምታወራው? አያስፈልግም። ከኋላም ከፊትም ሰዎች አሉ። እየተከታተልከኝ ነበር እንዴ? እባክህ ተረጋጋ። ይኸውልህ እየመጡ ነው። ምንም ሌላ ነገር አያስፈልግም እንዴ? ይኸውልህ ሲጀመር ይኸውልህ አንተን ፈልጌ ነው የመጣሁት። ምንም የምታመጣው ነገር የለም። ይኸውልህ በዚህም የኛ ሰዎች በዚህም መኪና ምንድነው እየተከታተለኝ ነው? አታመልጥም። ይኸውልህ እየተከታተለ አይደለም። ና ግቡ እባካችሁ ግቡ። ኧረ ተው እንጂ ውረድ። ውድ ቤተሰቦች ከሰዓታት በኋላ ተመልሰን ተገናኝተናል። እንግዲህ ያው እዛ የነበረውን ነገር አይታችኋል። ከባድ ጊዜ ነበር ያሳለፍነው። ከባድ ውጣ ውረድ አሳልፈን በእጃችን አስገብተነዋል። አሁን ይኸውልህ ከትክክለኛ ስም ጀምሮ እዛ የሆነ ዳኒ ሞገስ የተለያየ ስም ስትጠቀም ነበር። አሁን ከትክክለኛ ስም ጀምሮ ስለ ማንነት ሁሉ ነገር ትነግረኛለህ። ወደ ቤተሰቦች ህይወታችን አደጋ ውስጥ ከተን ያንን ሪስክ የወሰድነው የተሻለ እውነት የተሻለ ነገር ካገኘን ብለን ነበር። አንድ ሰው አግኝተናል። እንግዲህ ወደ ሳባ ይመራኛል ብዬ ያሰብኩት ሰው ነው። በመጀመሪያ ትክክለኛ ስምን አስታውቀኝ። የውሸት ስም የተዋወቅነው እዛ። ስለዚህ ሁለታችንም በተለያየ የውሸት ስም ስለተዋወቅን አሁን ትክክለኛ ስምን ትነግረኛለህ። ሌላ ድብደባ፣ ሌላ እንትን ውስጥ መግባት አልፈልግም። የማትወጣው ጣጣ ውስጥ እየገባህ ነው ያለው። ስለዚህ አልወጣው ጣጣ ራስን አደጋ ላይ እየጣልክ እንደሆነ ማወቅ አለብህ። ይጥፋና ያናግሩክ። አሁንም በዱላ ነው የምታምነው? እየነገርኩህ ነው ያለሁት። ራስን አደጋ ላይ እየጣልክ እንደሆነ እወቅ እያልኩ ነው። ነግሬሃለሁ። ስለዚህ እባክህ ይህንን ስቃይ አጥፋው። ወደ ራስን እንደሚቀየር አስብ። ራስን፣ ህይወትን፣ ቤተሰብን አደጋ ላይ እየጣልክ እንደሆነ አስብ አሁን። ስለዚህ ይህን ነገር አሁን ያደረክብኝን ጫና በሰላማዊ መንገድ ምናወራም ከሆነ እናወራ። ይህንን ነገር አንተ ነፃ አድርገኝ። አንተና ግብረ አበሮችህ
እኔን እንደዚህ አደጋ ላይ እየጣላችሁ ነው ያላችሁት። ስለዚህ አሁንም እያስቸገርኩ ነው ያለሁት። እዛ ሱዳናዊ ጋር ስላለ ግንኙነት ስለ ታጋቿ ሁሉንም ነገር ፈልጋለሁ። እኔ ምንም አውቀው ነገር የለም። አሁን ምንም የምልህ ነገር የለኝም። በቃ የኔ ወንድም በጣም አድካሚ ነገር ነበረ። ያው እዛ የገጠመንም ራሳችንን ቀይረን ብዙ ነገሮችን ሸፋፍነን የነበረው ሳባን ለማግኘት ነው። ሳባን ለማግኘት ደግሞ ተቃርበናል። ዛሬ የመጨረሻው ሰው እሱ ነው። ሳባ ያለችበት የሚያውቀው እሷ ወደ ታገተችበት እሷ ወዳለችበት ሚወስደን የመጨረሻው ሰው አንተ ነህ። ስለዚህ ሳባ የት ነው ያለች? ሳባ ስለምትላት ሴትዮ ምንም ማውቀው ነገር የለም። በቃ እባክህ እየነገርኩ ነው ያለሁት፣ እያስጠነቀቁህም ነው ያለሁት። እንዴ ቤተሰቦች እሺ እናውራ። እኔ እናንተ ትክክለኛ ስምህ ማን ነበር? መታወቂያ ላይ ያየ ነው። ከራስ አንደበት ልስማው እስቲ። ስምህ ማን ነው? ስሜን ማወቅ ትፈልጋለህ? ትክክለኛ ስምን ንገረኝ። እኔ ትክክለኛም የውሸትም የለኝም። ትክክለኛ ስሜን እነግርሃለሁ። ውድ ቤተሰቦች ኪሱን ስንፈትሽ ያገኘነው 3 የተለያየ መታወቂያ ነው። ግራ ገባን። አንድ የሙስሊም ስም አለ፣ 2 የሙስሊም ስሞች አሉ በልምድ በስም እናውቃቸው። አንድ ደግሞ ሌላ አይነት ስም አለ እኔና እሱ የተዋወቅንበት እና ግራ ነው የገባኝ። 3 የተለያየ መታወቂያ ነው ያለው። እንደዚህ አይነት አጭበርባሪ ሰው እንደሆነ ያው ከባድ ነው ነገሩ። ከዛ ሱዳናዊ ጋር ሰርተ እና ደግሞ ውድ ቤተሰቦች መኪናውን አውቆ ነው በፊት የመጣው ማለት ስለተጠራጠረ። እኔም ተመስገን እንዳልሆነ ስሜ ቀይሬ ያወራሁትኝ እንደዛ ታልዬ የቀረብኩትኝ እንደ ጥርጥር ላይ እንዳሉ ስለማቅ ነው። ትክክለኛ የትኛው ነው? ከ3ቱ መታወቂያ ያንተ ትክክለኛ መታወቂያ የትኛው ነው? በፎርጅን መታወቂያማ እንደማትታማው አውቃለሁ። ሳባ አንዷ ሳባ ነኝ ብላ መታ በሳባ ስም መታወቂያ ሰርታ ከናባት ስሟ ምናምን ያኔም በማታለል እኮ አትታማው። እኔ እኮ ይሄን ስራ ዛሬ አይደለም በእናንተ ላይ ክትትል የጀመርነው። ስለዚህ ንገረኝ። እባክህ ምንም የምልህ ነገር የለኝም። ራስ ላይ አደጋ እየጣልክን ያለው ወጥመድ እያዘጋጀን ያለው ራስ ላይ ምን እንድልህ ነው የምፈልገው? አሁን ቀላል ነገር ልንገር፣ ሁሉንም ነገር እንድትነግረኝ እፈልጋለሁ። ጊዜን፣ ሰዓቴን፣ ገንዘቤን መስዋዕት አድርጌ የገባሁበት ስራ ነው አይደል? ትርፍ አገኝበታለሁ አይደለም ብዬ አይደለም፣ እውነትን አገኝበታለሁ ብዬ። ይሄንን ፍታልኝና በነጻነት እነግርሃለሁ። ውድ ቤተሰቦች ይህን ጋዜጣ ከመጀመራችን በፊት በስትክክል አወራለሁ ማሰር አይጠበቅባችሁም ብሎ ኖርማል ልናወራ ሞክረን አልተቀረጸም እንጂ ሊያንቀኝ ሞክሯል። ያው እኛ ከስተታችን ተምረናል። የተለያዩ በሙያው ብቁ የሆኑ ጋርዶችን በስራችን ይዘናል። አንጠልጥለው አስለቀቀኝ ነው እንጂ ይህ ሰውዬ እኔን ከመግደል ወደ ኋላ አይልም። ቃል በቃል ያለው አንተን ገድዬ በሞትም አይቆጨኝም ነበረ እዛ መኪናው ጋር ሆነን ያልከኝ። ስለዚህ እፈልገው ካንተ ስለዛ ሱዳናዊ ስለ ሳባ ሁሉንም ነገር እንድትነግረኝ ነው። ንገረኝ እስቲ። ማትወጣው ጣጣ ውስጥ ገብተሃል። ከማታመልጠው እጅ ውስጥ ነው ያለው። እኔ አይደለሁም የገባሁት፣ አንተ ነህ የገባው። ማትወጣው ጣጣ ውስጥ የገባው። አሁንም አስጠንቅቄ እየነገርኩ ነው ያለሁት። ስለዚህ አሁን ይሄንን ፍታልኝ። በእንትን እንዳላችሁ እንዳሰራችሁ ፍቱልኝ። ከዛ በኋላ ስላለው ነገር እናወራለን።
ምንም የምናወራው ነገር የለም። ምንም እንዳለ ካንተ ጀርባ ያሉትን እንዳለ አይቻቸዋለሁ። ስለዚህ እኔ የራሴን እርምጃ ወስዳለሁ። በቃ አሁን ጨርሻለሁ። አንዴ ካሜራውን ልናጠፋው ነው። ይሄ ካሜራ ጠፋ ማለት የሚጠብቀን ነገር ታውቀዋለህ። ስለዚህ ካሜራማን ሊያጠፋው ነው ወይስ ካሜራውን አጥፍተን እናስተናግድ? ካሜራውን አስጠፋልኝ። ካሜራማን አጥፋልኝ። ካሜራውን አጥፉልኝ እባካችሁ። አሁንስ እባካችሁ ካሜራውን አበራችሁት። እባክህ በቃ ከዚህ በኋላ በቃኝ። እባክህ አታስቀጥቅጠኝ። እባክህ አረጋችሁት ከሰራችሁት ወንጀል አንጻር ምንም ነገር አላረግናችሁ። ወገናችሁ ላይ ህዝባችሁ ላይ ለብር ብላችሁ ካደረሳችሁት ግፍና በደል አንጻር ሲያንሳችሁ ነው። እባክህ ይሄ በብር ድንድን ያለ ልባችሁን እኔ እንጃ ቤተሰቦች ምን ቃላት ነው የሆነ ማለት የራሳቸው ወገን ላይ የራሳቸው ዜጋ ላይ የሚያደርጉ አይመስሉም። በቃ ታሪኮቹ ማናናገርበት ምክንያት አለ ማለት ሁሉም ነገር ወደ ህግ እንዲሄድና ሁሉም ነገር ግልጽ መሆን የለበትም። ሚዲያ ላይ ብቻ የራሳቸው ህዝብ ላይ የሚሰሩ አይመስሉም። ከዛ ሱዳናዊ ጋር ተባብረው የሚያደርጉት ነገር ወንጀሉን ስትሰሙ ማን ናቸው ነው የምትሉት? እስቲ ንገረኝ። አሁን እናገራለሁ በቃኝ ብለህ ነው ያስቆምካቸው? ከዚህ በኋላ በቃ አሁን የምፈልገው ምንድን ነው? ሁሉንም እውነት ያው ስሜ እንግዲህ ጀማል ይባላል። እሺ ጀማል ትክክለኛው እሱ ነው? አዎ። እሺ ቀጥል። እንግዲህ ምን ያህል ጊዜ የሆነ ከዚህ ሱዳናዊ ከዝርዝር ነገር ነው የምፈልገው። ቆይታናል እንደ 3 አመት 4 አመት ያክል ቆይታናል እና እንግዲህ ይሄ ሱዳናዊ ሰውዬ ትንሽ ጨካኝ የሆነ ሰው ነው። በጣም ከባድ የሆነ ሰው ነው። አረመኔ የሆነ ሰው ነው። እኔ ወደዛ እሱ ህይወት ጋር ስገባ ትንሽ ቀላል ነገር መስሎኝ ነበር። ገንዘብ አጥተህ ተቸግረህ አንዳንዴ ባላሰብከው ህይወት ውስጥ ትገባለህና እኔም በሱ አባል ሁኜ ብዙ ሰዎችን ጎድቻለሁ። በጣም ብዙ ሰዎችን ጎድቻለሁ። እናም ለመውጣትም ከባድ ነው። የሱ ዛቻ፣ የሱ ጥላቻ፣ የሱ ተገዳ አይደለም የገባው ለብር ለጥቅም ብለህ ነው። እዚህ ስላለቀስክ የምትቀይረው ነገር የለም። ቤተሰብ አለኝ ኢትዮጵያዊ ሆነ ኢትዮጵያ ውስጥ ሰው እያለው በዚህ ያህል ግፍ በሌላ ሀገር ዜጋ ተነሳስቶ የሚያደርግ እናንተ ናየው። ንገረኝ። ሳባ ሲጀምር ለምንድን ነው የታገተችው? እሱ እንግዲህ እሱ ስለ ሳባ አላት ወንድሟ አለ ምስጋናው የሚባል ምናልባት መረጃ ደርሶ ከሆነ በሱ ምክንያት ነው አንተን የሚያገኙት። እሱን አስገድጄ አስፈራርቼ ነው ካንተ ጋር እንደ ስራ ቀጠሮ አስመስዬ እሱን ያቺ ቡና ቤቷን ኃላፊ እነሱን እኔ ጋር በእኔ ቁጥጥር ስለሆኑ ነው አንተን ያገኘው። አንተ ራሱ ከሱዳናዊው በላይ ማትገኝ ሰው መሆንህን ከሱዳናዊ ቀጥሎ የምትፈራው በዚህ ስራ ላይ አንተ የሁሉም ነገር ኃላፊ አንተ መሆንን የሱዳናዊ ተወካይ አንተ መሆንን አውቃለሁ። እውነት ነው። ጸባይኛ ለምሳላችሁ ስንት ሰው የሚጨቁ ነገር እኛ እጅ መግባትን ስታቅ ቅልስልስ ቤተሰብ አለኝ ምናምን አያዋጣም። ውድ ቤተሰቦች የሁላ ሰው ሲበድሉ እንደዚህ ያላሉ ቤተሰብ አለን ኢትዮጵያዊ ነን አላሉ። አሁን ወንድም ያደለ እህት ያደለ ከትላንት ጀምሮ ባለፎቹም ላይ ሲሉት የነበረ ነገር ቀጥልሽ።
አዎ ሀቅ ነው፣ ጎድቻለሁ። እንግዲህ ከዛ አንዳንዴ የማትወጣው ጣጣ ውስጥ ትገባለህ። ህይወትህን ቤተሰብህን ለማስጠበቅ ስትል እኔ ማለት ብዙ ፈተናዎችን አሳልፌያለሁ። በጣም ብዙ ፈተናዎችን ከ1 አመት ከ2 አመት በፊት ባሉት አመታት ውስጥ ጊዜያቶች ውስጥ ብዙ ስቃዮች ነበሩ። ሆኖም ግን አሁን ኃላፊነት ሰጥቶኝ እኔ ነኝ ኃላፊ የሱ ምክትሉ የመጨረሻ ትዕዛዝ የመጨረሻ ከባድ ሁኔታዎች ሲሆኑ ነው እሱ ጋር ማሳወቅ። ከዛ ባለፈ እኔ ነኝ የምወስነው። ስለዚህ ያንን ደግሞ ላደርግም የቻልኩት አንዳንዴ በቤተሰብ የሚመጣ ጫናዎች ይመጣሉ። ከራስም አልፎ ቤተሰብ በራስም ጫና የሚመጣ ቢሆን እኔ ራሴን አሳልፌ እሰጥ ነበር። ግን በጣም ብዙ በቃ ከዚህ በላይ ምንም የለም። አሁን ይኸውልህ ነገር እየጎተተ ነው። አሁን ደግሞ ስለ ሳባ አብራችሁ እንደምትሰራ እንደነበር አውቃለሁ። በምን ተጋጭታችሁ ነው? እሷን አገታችኋት ወይ ገደላችኋት? ከሁለት ውስጥ ነው ያለችው። አሁን የሳባን ነገር ለአንዴና ለመጨረሻ ጊዜ እኔ አላቅም እንትና ጋር ምናምን ብታይ አልሰማህም። ካሜራ ጥፍቼ እንደተለመደ የሚያወሩክ ይሆናል። ሳባ ጋር ምን አጋይቷችሁ ነው? ሲጀምር ሳባ በህይወት አለች? ሳባ በህይወት አለች ወይ? ንገረኝ። ስለ ሳባ ምስጋናው ይነግራል። ምስጋና የገዛው ወንድሟ። ስንት ብትከፍሉት ነው ግን እህቱን አሳልፎ የሰጧችሁ? ምን አይነት ሚስጥር አውቃባችሁ ነው? እሱ ይነግራል። ልቤ ጨርሻለሁ። አብራችሁ የምትነግሩኝ ነው የሚለው። እሱ ይነግራል ነው የሚለው። ምንድን ነው የተፈጠረው ሳባ ላይ? እንዲህ ለማውራት የፈራችሁት ሳባ ላይ ምን ተፈጥሮ ነው? ይኸውልህ አሁን ስለ ሳባ በህይወት መኖር ምን እንደተፈጠረ ነገረኝና ከዛው ምስጋናው ከተባለው ወንድምዬ ጋር አገናኛለሁ። ሰማኸኛ? ሳባ ብዙ ነገር ነው ያለው። ማለት ቀና ብለን ልክ በደንብ ነገር ምንድነው ያለው? ንገረኝ፣ ምንድነው ያለው? ሳባ ላይ እኔ የማላውቃቸው ሚስጥሮችም አሉ። በጣም ማለት ሳባ እጇ መረዥም ነው ማለት ብዙ ሚስጥሮች አሉ። ሲቀጥል ደግሞ ሱዳናዊው በጣም ብዙ ብር እንዲከፈል አድርጎኝ ለምስጋናው ለወንድሟ እንድከፍል አድርጌ እንድትታገት ያደረግነው እዛ ነው። ማለት እንድትገደልም ያላደረግነው እኛ ስለሆንን ነው። እንድትገደል ይፈልጋል እሱ። ሳባ ምን ሚስጥር ብታቅ ነው እናንተ ከሱዳኑ የቀጥሎ ቀጣይ ኃላፊ አንተ ሳታቅ ሳባ እንዴት ትልቅ ሚስጥር ብታቅ ነው? ስለዛ እኔም ላውቀው ያልቻልኩት ሚስጥር ስላለ ነው። ሱዳናዊ ምን ሚስጥር ብታቅበት ነው ይሄን ያለ? አሁን ሳባ የት ነው ያለችው? እሱ ነገር ሳባ የት ነው ያለችው? ተናገር። ሳባ የት ነች? ሳባ የት እንዳለች አላውቅም። ታውቃለህ? አንተና ያ ሰይጣን ወንድሟ የት እንዳለች ታውቃላችሁ? ሳባ የት እንዳለች አላውቅም። በድጋሚ እነግርሃለሁ። የኔ ወንድም ታውቃለህ? ይሄን ነገር ካሜራ አጥፍተን ድጋሚ ሌላ ነገር እንደውም ውድ ቤተሰቦች ያንን ወንድም ተብዬ ምስጋናውን እንዲያመጡት ነግሬያቸዋለሁ። እስካሁን የሚደርስ ይመስለኛል ወይ ወዳሉበት ወደ ተቀመጡበት ቦታ ይዤ ሄድና ሁለቱንም ፊት ለፊት ማዋራት ፈልጋለሁ።
ሁለቱም የሆነ ማለት አሁን ውስብስብ የሆነ ነገር አለ። ስለ ሳባም ኬዝ ስለዛ ሱዳናዊ ድብቅ ነገር አለ። ስለዚህ እንደውም ፊት ለፊት ነው ማዋራት የምፈልገው። ካሜራውን አጥፋልኝ ና እዛ ወስጄ ደግሞ ሌላውን ነገር ትቀጥላታለህ። ለእህቴ ተጠያቂ ከሱ ነው፣ መታገት ከሱ ነው። ዝም በል አንዴ ዝም በል። ይኸውልህ መንጫጫት አያስፈልግም። ለማሰማኝም ይኸውልህ አንተ ራሱ ዝም በል። ለእህቴ መታገት ተጠያቂ ለእህቴ ትላለህ። እኔ ስንት ነገር ነው ያደረጉት። ነጭ አያስፈልግም። አንተ ራሱ ብር ተቀብለሃል። አፍን ዝጋ። እንዳለ እውነቱን ስነግርህ የዛኔ እውነቱን ተተጋግረን አይደል እኔ እናንተ የጨረስነው። ይኸውልህ አሁን እዚህ ሁለት እውነተኛው ወንጀለኛ እያለ እኮ ነው ልትጠይቀኝ አይገባም። ወንጀለኛ አትበል አንተ። ስንት ነገር አድርጌልህ እንደዚህ ትላለህ እንዴ? መረጃ እያወጣህ እኮ ነው አንተ እንደዚህ ያደረግህ። በዚህ ደረጃ ያደረስከኝ ማንም ሰው እኮ ቢሆን እኮ በቱ ላይ እኮ አይደራደርም። ይሄን ታውቃለህ። ለዛ ነዋ ብር ተቀብለህ ያሳገትካት። አይደራደርም። አሁን ደግሞ ደርሰህ ለእህት አዛኛንክ አንተ ያንተ አስመሳይነት ከነሱም በላይ ሆነ። ከዛ ሱዳናዊም በላይ አንተ ሳትሆን አትቀርም። እንዴት እንደዛ ትለኛለህ? የገዛህትን እኮ ብር ተቀብለህ ሸጣሃታል። ቢያንስ እኮ እውነተኛውን ወንጀለኛ እንዳመጣለህ ረድቻለሁ አይደል እንዴ? እሱም ሆነ ያቺ ቡና ቤትም ኃላፊ ሆነች ሁለቱንም በእኛ ጥረት እንጂ አንተ ጠቁመን ሳይሆን እኛ አስገድደን ነው። ትዝ ይላል ያቺ የቡና ቤት ሰራተኛ ጋር ኃላፊዋ ጋር እኔና እሷ ከተገናኘን በኋላ ቴክስት አድርገህላት ልንሰልላት እንደሆነ። እንደዛም ቢሆን ግን አግኝታችኋል። በቃ ያው በእኛ ጥረት እንጂ አሁን ይኸውልህ አንተንም ወጥመድ ውስጥ እንድንከት በእርግጥ አግዘውናል። ግን ማይካደው ሀቅ የገዛ እህትህን አሳልፈ የሸጥክ ሰው ነህ። ንገረኝ፣ ይሄን ነገር አላረገም? ምን አይነት ከሃዲ ነህ? ከኔ መረጃ ከዛ እንደዛ እያደረግን ለአንተ ህይወት እኔ ስንት ነገር እያደረግኩልህ እንዴት እንደዚህ ታደርጋለህ? ምን አይነት ከሃዲ ነህ? ምን አይነት አጭበርባሪ። አጨናነቁኛ፣ በዚህ በዛ በቃ አጨናነቁኝ፣ አስፈራሩኝ እንዴ። በቃ ህግ ምናምን አሉ ሊያስፈራሩ ሊያጨናንቁኝ እንዴ። እስከ ዱላን ድረስ እንኳን ደርሰዋል እኮ። ስለዚህ ያለኝ ምርጫ ነገሮችን ወደ አንተ ማዞር ነበረብኝ። እንደምታውቁት ስንት ነገር ቃል ገብተልኝ ስንት ነገር እና አንተ ምን አይነት ሰው ነህ? ይኸውልህ ጀማል፣ በእኔ ቦታ ሆነ በታስበው እንደዛ አትልም ነበር። እህቴን አጥቼ ገንዘቤን አጥቼ እንደገና ልታሰር ወይኔ ቤት ልውደቅ። አሁን አንተ ምንድን ነው የምትለን? ቆይ እኔ ልጁን አመጣው አይደል? ለምን እኔን አተወኝም? ሳባ ያለችበትን ቦታ ተባብራችሁ እንዳገታችሁት አንተ እንደሸጥካት እሱ ደግሞ እንደተቀባይ እንደሆነ አውቃለሁ። እሱን ነገር ባለፈው ማታ ሲያወጣጡህም ተናግረሃል። እስካሁን ከዛች የቡና ቤት ኃላፊ ጋር እኛ ጋር ነው ያላችሁት። ስለዚህ ሳባ ያለችበትን ነው የምፈልገው። ሳባ ያለችበትን ደግሞ ሳላቅ ሺ ብትንጫጩ ሺ ብትሉ እዚህ የተዘጋ ክፍል ውስጥ እንዳላችሁ ትቀርዋታላችሁ። እዚህ ውሃና ምግብ እየተሰጣችሁ ቁጭ ብላችሁ ሳባን እስካገኝ ቁጭ ትሏታላችሁ። ህግ አግባብ እንዳልሆነ አውቃለሁ። ግን እናንተን በዚህ መንገድ ከሆነ መቀጣት ያለባችሁ፣ በዚህ መንገድ ከሆነ ሳባ የምትገኘው ወደ ኋላ አለ። ሳባ ምንድነው የተፈጠረባት? ምንድነው ሳባ ያወቀችው ሚስጥር? እንደዚህ እርስ በርስ የሚያባላችሁ ከኃላፊያችሁ እስከ ታዛዦቹ ድረስ ያናወጣችሁ ምን አይነት ሚስጥር ብታውቅ ነው? እኔ ምንም ማውቀው ነገር የለም። በቃ ለምንድነው አንተ ማተውኝ? እያንዳንዱ እዚህ ድረስ የደረስከው በእኔ ምክንያት ነው አይደል? በቃ ዋናውን ይኸውልህ ስማ፣ ነው እኔ አስገድጄ ነው እንጂ አንተ ፈልግ አንድ ነገር አልተባበርክ። እኔ ላይ ሽጉጥ ስትመዝ የነበርክ ሰው ነህ አንተ እህት እንዳትገኝ ተባብረ ከነሱ ጋር እኔን ለመግደል ስትሞክር የነበርክ ሰው ነህ። ገባ? ይኸውልህ ወንድሜ እንዴት መግባባት እንዳለብን አላውቅም። ተገደርኩ ሐሳቡም የለኝም። ተገድጄ ስለሆነ ነው አሁን ከጎንም የተቀመጥኩት እንጂ ካንተ ጋር የመግባባት ሐሳብ ኖሮኝ አይደለም። እሺ ለምን አትረዳኝም? ቢያንስ እውነተኛውን ሰው አመጣውልህ እኮ። ቅርብ የሆነ ሰው። እውነተኛውን ሰው አትበል አንተ ሌባ። እውነተኛውን ሰው ትላለህ እንዴ? በቃ እሱን ጠይቀው። እኔ ስለ ሳባ ማውቀው ታሪክም የለም። በቃ ማለት ምን ማለት እህትን አንተና ለአንተ አይደል እንዴ አሳልፌ የሰጠው? አዎ እንደውም ልንገርህ፣ በዋናነት የሱ እጅ ነው ያለበት። እኔ ለሱ አሳልፌ ነው የሰጠዋት። መታገቷን የሚነገረኝ ከሱ ነው። በቃ እሱን አናግረው። ጀማል የሚባለው ሰውዬ ይሄ ነው። በቃ ምንድን ነው የምታወራው? አትጩ። በቃ እዚህ እኛ ላይ መጫጫ አይደለም የሚያስፈልጋችሁ። ጀማል እሺ፣ ጀማል ከሱዳናዊ ከስራ ያለው ሰው እሱ ነው። አዎ እሱ ነው። ሌላ ምንም ልል አልችልም። በቃ ከሱዳናዊ ጋር ነው። ከዛች ሳባን እንዴት ማሳለፍ የሰጣት ንገረኝ እስቲ።
በቃ መጀመሪያ ላይ ያው ከዚህ በፊት ለምን ወደ ኋላ ምን መለሰው ከዚህ በፊት ነገር ያለው እሱ ባለበት ምስክር ባለበት አንተ የፈጠራ ታሪክን አይደለም ፈልገው እውነቱን ነው የምፈልገው። እቴ ነበርሽ ለዚህ ስራ ያገናኘችኝ ብዬ ተናገር ያለው ከዚህ በፊትና እሱማ እንዴት አሳልፈ ለነሱ ሰጣቸው? ለገንዘብ በቃ ለገንዘብ ፕሮሰሱን እንድትነግረኝ ነው ፈልገው። ሂደቱን ማወቅ ፈልጋለሁ። ያ ሱዳናዊው እንደነገርኩ ሴቶችን ይፈልጋል። ስለዚህ ከሳባ ጋር ያለው ነው። እኔ ስለ ሴቶቹን አድረስ ሳባን እንዴት አሳልፈ ለሱ ሰጣት? እሱ ደግሞ የት እንደወሰዳት ይናገራል ማለት ነው። ቃስ በቀስ መጥቶ አናገረኝ። እሱ በቃ ገንዘብ ታገኛለህ እህትን ለዛኛው ባላብ ሱዳናዊ ልስጣቱ ምናምን የሚል አንድ ቦታ ተገናኝተን አወራኝ። ገንዘቡም በቃ ህይወቴም አንድ ጊዜ የሚለውጥ ነበረ። ከዛ ላይ እሱ ኮሚሽን እንደሚያገኝ ምናምን አናገረኝ። እህቴ ላይ ምንም ነገር እንዳይደርስ ብዬ ቃል አስገብቼው ነበረ። እሱም ቃል ገብቶልኝ ነበር። የዛኔ ገንዘቡን አስገባልኝ። እኔም እህቴን ትልቅ ለሆነ ስራ የሚያወራሽ ሰው አለ ጀማል የሚባል ብዬ አንድ ወደ እንትን ምንድነው የሚባለው ይሄ ወደ መጋዘን ቦታ ለኪያት እሱም ባለበት ነው። ከዛ በኋላ እኔ ምን እንደተፈጠረ አላውቅም። ከጊዜ በኋላ ነው የሰማሁት መታገቷን ምናምን። በቃ እኔን ነው የማውቀው። የተገናኙበትም የመጋዘን ቦታ ነው ያላውቀው። እነሱ ናቸው እቴን በዛው ይዟት ሄዱት። እኔ ምልክት ከሰጠኋት በኋላ ማለት ነው። ይሄን ነው የማውቀው። ወደ ቤተሰቦች አሁን ደግሞ ተረኛው አንተ ነህ። ተቀብለ ከዛ እንዴት እንደነበር ፕሮሰሱ ትነግረኛለህ። ተናገር። አሁን ያንተ ሰዓት ነው። ፍቱኝ እናገራለሁ። ስራ አልፈልግም ምን ስትል ነበር? ተናገር። በቃ ማለት ከባድ ነው ታሪኩ። ምንድነው ከባድ ታሪክ? ሳባ ማለት ድብቅ ሚስጥር ያላት ሴት ነች። እኔም የማላውቃት ሴት ነች። ስለዚህ ያን ደግሞ እሱ ይሄ ሱዳናዊ ባለሀብት የሱን ሚስጥር የሱ ያልተደበቀ ማንነት አለ። የተደበቀ ማንነት ቅርታ። ስለዚህ ያን ነገር እሷ ለማውራት ወይም ደግሞ ያን ሚስጥር ለማውጣት በመታሰብበት ሰዓት ሌላ ከባድ ነገር ነበር። እሱም ትዕዛዙ ከባድ ነው። ያ ትዕዛዝ ደግሞ የሞት ቅጣት ነው። ስለዚህ እኔ ደግሞ ከዛ አድኛታለሁ ብላ አትዋሽ። እኔ ሌላ ነገር አለ የተደበቀ። ሲጀመር ሱዳናዊ እንድትሞት ቢፈልግ ገላችኋት ነበር። ወንድምዬ ይገላት ነበር። አንተ ጋር ራሱ መድረስ አይጠበቅበትም። በዚህ እርግጠኛ ነኝ። በእናንተ ተማመናለሁ። የታዘዛችሁትን ለሱ እንደምትፈጽሙ ግደል ቢባል እህቱን ከመግደል ወደኋላ እንደማይል እርግጠኛ ነኝ። ምክንያቱም ለእናንተ አሰልፎ ከሰጣት ሌላው ነገር ትርፍ ነው። አሁን ሌላ ዝባዝንኪ አልፈልግም። ስላለችበት ቦታ ዝርዝር ነገር ንገረኝ። ለምን አንተ አትናገርም? ካልሆነ እኔ እናገራለሁ። ምንድነው የምትናገረው? ያለችበትን ነዋ። እኔ ጸጸቱ እየገደለኝ ነው። በዛ ላይ የገዛ እህቴ ናት። ስለዚህ እውነቱን ልናገር ፈልጋለሁ። ለምን እውነቱን አትናገርም አንተ? ሞት ነው የምትፈልገው? ስለምን ሞት ነው ልናገር ፈልጋለሁ? አረ ኑ ገደለው። ና ይኸውልህ፣ ውድ ቤተሰቦች ሊገለው ነበር። ተሯሩጠው ነው ያስጣሉት። ይኸውልህ ለምንድን ነው ልገለው የሞከርከው? በቃት። ውድ ቤተሰቦች በንዴት ሊገለው ነው የሞከረው። ሚስጥሩ እንዳይወጣ ገለሃለሁ ስትል ነበር። ይኸውልህ ልንገርህ፣ ይህን ነገር ካወጣህ እኔ ሚስጥሩን ካወጣህ እናገራለሁ። ገድዬ እኔ ብሞት ይሻለኛል። ትሞታለህ። ኦልሬዲ እኮ ሞታል። ልንገርህ እንደው ይኸውልህ ሰንዳፋ ነው ያለችው። ይህን ምስጢር የምናውቀውን እና እሱ ብቻ ነን። ሰንዳፋ ነው ያለችው። አብረን እንሄዳታለን። አዎ ሰንዳፋ ነው ያለችው። አብረን እንሄዳታለን። ይህን ምስጢር የሚያውቀው እኔ፣ እሱ እና ባለሀብቱ ሱዳን ብቻ። አወራህ? አዎ ጀማል አውርቻለሁ።
ሰንዳፋን ያለችው እንዴት አታለ አንተ ምን ታመጣው ነገር የለም ይሁላ ሰው የሚጠብቅ አንተን ነው ቅድም አመኝ እጅን ስለፈታው ነው እህት ሰንዳፋ ነው የታገተችው ሰንዳፋ ነው ባጣ አንተን አንዳላጣ እሺ ችግር የለው ገላል አንተን አንዳላጣ ግደለኝ እኔማ አንዳላጣ ሰንዳፋ ነው ያለችው አሁኑኑ ተነስተን ወደዛው እንሄዳለን ዛሬ እሷን ሳናገኝ ምንተኛው እንቅልፍም የለም ተነስተን ቀጥታ ወደዛው ነው የምንሄደው ወደ ሰንዳፋ ወደ ተባለው ቦታ እንሄዳለን ቤተሰቦች እዛው እሷ ያለችበት የተባለው ቦታ እንሄዳለን አንተ ግን ይኸውልህ ትሞታታለህ እንጂ ከኔ እጅ አታመልጥም በመጨረሻም ያለችበትን ቦታ አውቀናል ወደዛው እንሄዳለን የሁለታችሁ ሚስጥር ሁለታችሁ ብቻ ነው ሁለታችሁንም ይዤ ነው የሚሄደው ተገሏል አዎ ሁላችሁም ተነሱ ቤተሰቦች ናውጣ